ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና በርካታ ተጠባቂ ጨዋታዎች ነበሩ። በተለይም እንግዲህ በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎችን እንግዲህ አርሰናል እንዲሁም ደግሞ ማንቸስተር ሲቲ ድል እንደቀናቸው ተመልክተናል። እንዲሁም ደግሞ የክለብ መረጃዎችንም በሰፊው የምንመለከት ነው የሚሆነው። ተጠባቂ ጨዋታዎችንም በሌሎች ሊጎች እንደተደረጉ ተመልክተናል። እሱንም በስፋት የምንመለከት ይሆናል። ዛሬ ደግሞ በሱፐር ሰንዴ እንግዲህ የላንክሻየር ደርቢ ምሽት 12 ሰዓት ተኩል ላይ ሊቨርፑል ከማንቸስተር ዩናይትድ በአንፊልድ ሮድ ስቴዲየም የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። እሱንም የምንመለከት ይሆናል። ከዚህም በተጨማሪ የክለብ መረጃዎችን በስፋት ይዘን እያቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት መርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች እንግዲህ በርካታ ጨዋታዎች ተደርገው ነበር። ወደ 7 ያክል ጨዋታዎች ናቸው መደረግ የቻሉት። ከቀን 8 ሰዓት ተኩል እስከ ምሽት 1 ሰዓት ተኩል ላይ የጀመሩ ጨዋታዎች ነበሩ። ቀን 8 ሰዓት ተኩል ላይ ኖቲንጋም ፎረስት ቼልሲን ያስተናገደበት ወሳኝ ጨዋታ ነበር። ይህ ጨዋታ እንግዲህ ያለ ሞይሴስ ካይሴዶ የተጀመረ ጨዋታ ነበር። ሞይሴስ ካይሴዶ ከ2023 በኋላ እንግዲህ ለመጀመሪያ ጊዜ ቼልሲ ያለ ሞይሴስ ካይሴዶ በእንግሊዝ ፕሪሚየር ሊግ ጨዋታን አካሂዶም ነበር። ትላንትና የመጀመሪያ ሀፍ ላይ እንግዲህ ባይኖርም በሁለተኛ አጋማሽ ቀይሮ ማስገባታቸውንም ተመለከተን። የተጫዋች ምን ያህል ለቼልሲ አስፈላጊ እንደነበር ትላንትና እንግዲህ ያረጋገጠበትን ጨዋታ መመልከት ነው የቻለው። ሶስቱም ጎሎች መቆጠር የቻሉት እንግዲህ በሁለተኛው አጋማሽ ነው። አቼምፖንግ በ49ኛው ደቂቃ ላይ ፔድሮ ኔቶ ክሮስ ያደረጋትን ኳስ በግንባር በማስቆጠር የመጀመሪያውን ኳስ ማስቆጠር ቻለ። እንዲሁም ደግሞ በ52ኛው ደቂቃ ከ3 ደቂቃዎች በኋላ ሪስ ጀምስ ከቅጣት ምት እንግዲህ ነካ ያደረገለትን ኳስ ፔድሮ ኔቶ እጅግ በጣም በማራኪ ሁኔታ ቅጣት ምቷን ማስቆጠር ቻለ። ሶስተኛዋን ጎል ደግሞ ራሱ ካፒቴኑ ሪስ ጀምስ በማስቆጠር 3-0 ማጠናቀቅ መቻሉን ነው የተመለከትነው። ትላንትና እንግዲህ ቼልሲዎች ጥሩ እንቅስቃሴ ማድረግ ችሏል። በተለይም በሁለተኛው አጋማሽ በመጀመሪያው አጋማሽ አንዳንድ ችግሮች ነበሩባቸው። በተለይም በመሃል ሜዳው ክፍሉ ላይ እንግዲህ ያለ ሞይሴስ ካይሴዶ ሲቸገሩ ተመልክተንም ነበር። ነገር ግን በሁለተኛው አጋማሽ የተጫዋች ተቀይሮ መግባቱን ተከትሎ እንግዲህ ምን ያህል ለውጥ እንዳሳየ ነው መመልከት የቻለው። ሮሚዮ ላቪያን ተክቶ ነበር በሁለተኛው አጋማሽ መግባትም የቻለው። ይህም እንግዲህ ጥሩ እንቅስቃሴ ነው ደግሞ ጥሩ ለውጥ ማድረግ መቻሉን ነው የተመለከትነው። በሁለተኛው አጋማሽ በርካታ ተጫዋቾችን ማለትም 3 ተጫዋቾችን ቀይሮ ማስገባትም ችለዋል። ጄሚ ጊተንስን በአንድሬ ሳንቶስ ቀይረው አስገቡ። እንዲሁም ደግሞ አጥቂውን ማርክ ጉዩን አሌሃንድሮ ጋርናቾን በማስወጣት እንግዲህ ማስገባት ቻሉም። በዚህም እንግዲህ ጨዋታው ፍጹም የጨዋታ የበላይነት በመውሰድ እንግዲህ ልዩነት መፍጠር መቻላቸው ነው የተመለከትነው። ኖቲንጋም ፎረስቶች ትላንትና እንግዲህ ይህንን ነገር ዋለትም መሸነፋቸውን ተከትሎ አሰልጣኝ አንጌ ፖስቴኮግሉ መሰናበታቸው ነው መረጃዎች በስፋት እያመላከቱም የሚገኙት። እኚህ አሰልጣኝ እንግዲህ በዚህ ዓመት ወደ ኖቲንጋም ፎረስት መምጣት መቻላቸውንም የምናስታውሰውም ጉዳይ ነው። ነገር ግን አሁንም ቢሆን በኖቲንጋም ፎረስት ቤት ምንም አይነት ድል ማስመዝገብም አልቻለም። ኖቲንጋም ፎረስት በቼልሲ ከደረሰበት ሽንፈት 20 ደቂቃዎች በኋላ አሰልጣኝ አንጌ ፖስቴኮግሉ አሰናብቷቸዋል ሲል ነው መረጃዎች የሚያሳየው። ክለቡ ባወጣው መግለጫ መሰረት እንግዲህ አሰልጣኙ ባስመዘገቡት ጥሩ ያልሆነ ውጤት ምክንያት ከኃላፊነት ተነስተዋል በማለትም ተገልጿል። አሰልጣኙ ከ39 ቀናት በኋላ የኃላፊነት ቆይታቸው ዳግም መሰናበታቸው ነው የተገለጸው። አሰልጣኝ ኑኖ ስፒሪቶ ሳንቶን በማባረር ነበር እንግዲህ አሰልጣኝ አንጌ ፖስቴኮግሉ ማምጣት የቻሉት። ነገር ግን ያለፉትን 5 እና 4 ጨዋታዎች ማሸነፍ አለመቻላቸውን ተከትሎ እንግዲህ ኖቲንጋም ፎረስቶች ዳግም እኚሁን አሰልጣኝ ደግሞ ማሰናበታቸውንም ተመለከተን። አሰልጣኝ አንጌ ፖስቴኮግሉ ኖቲንጋም ፎረስትን እየመሩ ያደረጓቸውን ጨዋታዎች ማሸነፍም አልቻሉም። አሰልጣኙ በክለቡ ታሪክ የመጀመሪያ 8 ጨዋታዎች ያለ ድል የተጓዙ የመጀመሪያው አሰልጣኝ መሆኑም ችለዋል። በዚህም የተነሳ ትላንትና እንግዲህ ከሽንፈታቸው በኋላ እንዲሁ መባረር የቻሉ አሰልጣኝ መሆናቸውንም ነው መመልከትም የቻልነው። ሌላኛው ቀን 11 ሰዓት ላይ የተደረጉ ጨዋታዎች ነበሩ። ሰንደርላንድ ወልቨርሃምፕተንን አስተናግዶ 2-0 በሆነ ውጤት ማሸነፍም ችሏል። ሰንደርላንድ በዚህ ዓመት እንግዲህ እጅግ በጣም የሚገርም እንቅስቃሴ ነው እያሳዩም የሚገኙ። ሰንደርላንዶች ትላንትና በሜዳቸውና በደጋፊዎች ፊት እንዲሁ ማሸነፍ መቻላቸውን ነው የተመለከትነው። ጥሩ እንቅስቃሴ ባደረጉበት ጨዋታ ወልቨርሃምፕተንን አሸንፈዋል። ሌላኛው ማንቸስተር ሲቲ በሜዳውና በደጋፊዎች ፊት ኤቨርተንን ያስተናገደበት ጨዋታ ነበር። ለማደኛው ኤርሊንግ ብሮት ሃላንድ ትላንትናም 2 ጎሎችን በማስቆጠር እንግዲህ በሊጉ ያስቆጠራቸውን ጎል 11 ማድረስም ችሏል። ለማደኛው ኤርሊንግ ብሮት ሃላንድ
አልያዝ ያለ ተጫዋች መሆኑን ነው መመልከትም የቻለው። ሁለቱም ጎሎች በሁለተኛው አጋማሽ ነው መቆጠርም የቻሉት። በ58ኛው እንዲሁም ደግሞ በ63ኛው ደቂቃ ላይ ማስቆጠርም ችሏል። ፍጹም የጨዋታ የበላይነት ነበራቸው በሜዳቸውና በደጋፊዎቹ ፊት። በጣም ብዙ ክሊል ከት ቻንስ አገኝተውም ነበር። ከዚህ በላይም ማስቆጠር እንደሚገባቸው ተመልክተም ነበር። ሳቪኒዮ የመሳሰሉ ተጫዋቾች እንግዲህ ብዙ ኳሶች መሳታቸውንም የተመለከትንበት ሌላኛው ጨዋታ ነው። በተመሳሳይ 11 ሰዓት የተደረገው ጨዋታ የክሪስታል ፓላስና የበርነሞዝ ተጠባቂ ጨዋታ ነበር። እጅግ በጣም ማራኪ እንዲሁም ደግሞ ጎል የበዛበት ጨዋታ እንደነበር ነው መመልከት የቻለው። 3-3 በሆነ ውጤት ነው የተጠናቀቀው ይህ ጨዋታ። በርነሞዞች እንግዲህ በመጀመሪያው አጋማሽ 2-0 ሲመሩ ቆይተው ነበር። ኪዩፑ ነበር ሁለቱንም ጎሎች እንግዲህ ማስቆጠር የቻለው። ከዛ በሁለተኛው አጋማሽ ዣን ፊሊፔ ማቴታ ሁለት ጎሎችን በማስቆጠር አቻ ማድረግም ቻለ። በ89ኛው ደቂቃ ላይ ክሪስቲ በማስቆጠር እንግዲህ 3-2 መርተውም ነበር በርነሞዞች። በዚህ ይጠናቀቃል ተብሎ ሲጠበቅ በ97ኛው ደቂቃ ላይ ያገኟቸውን ፔናልቲ እንግዲህ ዣን ፊሊፔ ማቴታ በማስቆጠር እንግዲህ ለክለቡ ሃትሪክ በመስራት ወሳኛን 1 ነጥብ በሜዳቸው እንዲጋሩ ያደረገም ተጫዋች መሆኑን ነው መመልከትም የቻለው። 3-3 በሆነ ውጤት ተጠናቋል። በርንሌይ ከሊድስ ዩናይትድ ጋር ያደረጉትን ጨዋታ ደግሞ በርንሌይ 2-0 በሆነ ውጤት ማሸነፉን በተመሳሳይ 11 ሰዓት ላይም ተመለከትን። ብራይተን ኤንድ ሆቭ አልቢዮን ኒውካስልን አስተናግዶ 2-1 ያሸነፈበት ጨዋታ ሌላኛውም ተጠባቂ ጨዋታ ነበር። በዚህ ዓመት እንግዲህ ኒውካስል ዩናይትድ ተደጋጋሚ ሸንፈቶችን ደግሞ አቻዎችን እያስመዘገበም ይገኛል። ትላንትናም ሸንፈት ማስተናገዱን ነው የተመለከትነው። ዳኒ ሚታሂሚሳ ዌልቤክ ሁለቱንም ጎሎች ለብራይተን ያስቆጠረ ሲሆን አዲሱ ተጫዋች ኒኮል ትማዴ በቸኛዋን ጎል እንግዲህ በ76ኛው ደቂቃ ላይ አቻ ማድረግ ችሎ ነበር። ነገር ግን ይህ ከሽንፈት አላስዳናቸውም። ከዛ በኋላ ዳኒ ሚታሂሚሳ ዌልቤክ ያስቆጠራት ጎል እንግዲህ ወሳኝ ነጥብ እንዲያገኙ ለብራይተኖች ተጠቃሚም አድርጓቸዋል። ሌላኛው ተጠባቂ በለንደን ደርቢ ፉላም ከአርሰናል ጋር ያደረጉት ጨዋታ ነበር። እጅግ በጣም ማራኪ እንዲሁ ደግሞ ፍጹም የጨዋታ የበላይነት የነበረው አርሰናል ትላንትና በወሳኟ 1 ጎል 1-0 በማሸነፍ እንግዲህ የሊጉ መሪነቱን ማጠናከሩን ነው የተመለከትነው። ሊያንድሮ ትሮዛርድ ነው በ58ኛው ደቂቃ ላይ ከጋብሪኤል ማጋሌዝ የተሻገረላቸው ኳስ እንግዲህ በግንባር የተሻገረችው ኳስ እንዲሁ በማስቆጠር 1-0 ማሸነፍ መቻላቸውን ነው መመልከት የቻለው። በዚህ ዓመት ለዋንጫው ከተጠበቁ ክለቦች መካከል አንደኛው የሆነው አርሰናል በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረገም ይገኛል። ትላንትናም በከባዱ በክራቨን ኮቴጅ ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ መቻሉን ነው መመልከትም የቻለው። በነጥብ ደረጃ በደረጃ ሰንጠረዡ አርሰናል 19 ነጥብ በመያዝ እንግዲህ አንደኛ ደረጃ ላይ መቀመጥ ችሏል። 12 ጎሎችን በመያዝ ነው። ሁለተኛ ደረጃ ላይ የተቀመጠው የፔፕ ጋርዲዮላው ማንቸስተር ሲቲ ነው። በዚህ ዓመት እንግዲህ ጥሩ አጀማመር ማድረግ ባይችልም በአሁኑ ሰዓት ላይ ወደ ሁለተኛ ደረጃነት መምጣትም ችሏል በ16 ነጥብ እንዲሁም ደግሞ በ11 ንጹህ ጎሎች። በሶስተኛ ደረጃ ላይ የሚገኘው ዛሬ ጨዋታውን የሚያደርገው ሊቨርፑል ነው 15 ነጥብና 4 ንጹህ ጎሎችን ይዟል። በርነሞዝ አራተኛ ደረጃ መምጣት የቻለበትን ውጤት ነው ያስመዘገበው። ትላንትና አቻ ባይወጣ ኖሮ እንግዲህ ወደ ሶስተኛ መምጣት የሚችልበት አጋጣሚም ነበር። ቶተናም ሆትስፐር 5ኛ በተመሳሳይ የመጣ ሲሆን ቼልሲ 6ኛ፣ ሰንደርላንድ 7ኛ እንዲሁም ደግሞ ክሪስታል ፓላስ 8ኛ ደረጃ ላይ መቀመጥ መቻላቸውንም ነው እየተመለከተን የምንገኘው። ቶተናም ሆትስፐር ዛሬ የሚያሸንፍ ከሆነ እንግዲህ ደረጃውን የሚያሻሽልም ይሆናል። ሊቨርፑልም እንዲሁ በተመሳሳይ ደረጃውን የሚያሻሽል መሆኑን ነው የተመለከትነው። የሊግ ደረጃውን እንግዲህ የወራጅ ቀጠና ውስጥ የሚገኙት ኖቲንጋም ፎረስት፣ ዌስትሃም እንዲሁም ደግሞ ወልቨርሃምፕተን ናቸው። በ5 በ4ና በ3 ነጥብ እንግዲህ የተደረደሩ ክለቦች መሆናቸውንም ትላንትና ተመለከተን። አርሰናል ወሳኝ ድል ማስመዝገቡን ነው በትላንትናው ዕለት የተመለከትነው። አሰልጣኝ ሚኬል አርቴታ ዳኛው ለምን ጊዜ እንደወሰደ አልገባኝም ሲሉም ነው ሀሳባቸውንም መግለጽ የቻሉት። ቡካዮ ሳካ ደግሞ ፍጹም ቅጣት ምት ተከልክለናል ሲል ሀሳቡንም ሰጥቷል። የመድፈኞቹ የፊት መስመር ተጫዋች ነው ቡካዮ ሳካ ተሰርቶበት የነበረው ጥፋት ፍጹም ቅጣት ምት ነበር በማለትም ነው የተናገረው። ለኔ ግልጽ ፍጹም ቅጣት ምት ነበር ያለው ቡካዮ ሳካ ተጫዋቹ ኳስ ከመንካቱ በፊት የቀኝ ጉልበቴ ላይ ጠንካራ ንክኪ ተሰምቶኛል ሲል ነው የገለጸው። በኔ አመለካከት እንደዛ አይነት ንክኪ ፍጹም ቅጣት ምት ክልል ውስጥ ከተፈጸመ ያሰጣል ሲል ሀሳቡንም ሰጥቷል። ሚኬል አርቴታም ሲቀጥሉ እንግዲህ የመድፈኞቹ ዋና አሰልጣኝ የሆኑት ሲናገሩ ፔናልቲው ሲሽሩ ቫር ለመመልከት የወሰዱት ጊዜ ግራ እንዳጋባቸው ነው የገለጹት። በጨዋታው ቡድናቸው በመጀመሪያው ደቂቃ መቸገሩን የገለጹት አርቴታ በኋላም ተሻሽለን ተቆጣጥረናል በማለትም ተናግሯል። ከየትኛውም ተጋጣሚ ጋር በየትኛውም ስቴዲየም ምርጡን ጨዋታ መጫወት አለብን ሲሉም እንዲሁ ገልጿል። ቀጣዩ የአትሌቲኮ ማድሪድ ጨዋታ ከዛሬው ጨዋታ ፍጹም የተለየ ጨዋታ ነው ሲሉም ነው እንዲሁ መናገርም የቻሉት።
በቫር ስለተሻረው ፍጹም ቅጣት ምት የተጠየቁት ሚኬል አርቴታ እኔ ጥርጣሬ ያጫረብኝ ውሳኔው ግልጽ ነው፣ ምን ያህል ጊዜ እንደወሰደ ነው የሚለውን ሐሳብ ነው ያማነሰው ሲሉም ገልጿል። አክሎም እንደማያሰጥ ተነግሮኛል፣ ስለዚህ ትክክለኛ ውሳኔ ወስኗል፣ ነገር ግን ምን ያክል ሰዓት እንደወሰደ ተገረም ያለው ሲሉ ሐሳብ መግለጻቸውንም ነው በትላንትናው ዕለት እንዲሁ የተመለከት ነው። በስፔን ላ ሊጋም የተደረጉ ጨዋታዎች ነበሩ። ሲቪያ በሜዳውና በደጋፊዎቹ ፊት እንግዲህ በማዮርካ 3-1 በሆነ ውጤት ተሸንፏል። ያለፈውን ጨዋታ ባርሴሎና እንግዲህ 4-1 በሆነ ውጤት ማሸነፋቸውን እናስታውሳለን። ዛሬ ግን በሜዳቸው 3-1 በሆነ ውጤት መሸነፋቸውን ነው የተመለከትነው። ባርሴሎና ትላንትና ወሳኝ 3 ነጥብ ማግኘቱን ነው የተመለከትነው። በሜዳቸውና በደጋፊዎቹ ፊት 2-1 በሆነ ውጤት ማሸነፍም ችሏል። የመጀመሪያውን ጎል በ13ኛው ደቂቃ ላይ ፔድሪ ያስቆጠረ ሲሆን ላሚን ያማል ዳግም እንግዲህ አሲስት ማድረግ መቻሉን ነው የተመለከትነው ነው። እንዲሁም ደግሞ በ20ኛው ደቂቃ ላይ አቻ መሆን ቻሉ። ነገር ግን በ93ኛው ደቂቃ ላይ ሮናልድ አራሆ ከፍራንክ ዲዩንግ የተሻገረለትን ኳስ እጅግ ማራኪ በሆነ ሁኔታ እንግዲህ ማስቆጠር መቻሉንም በጨዋታው ላይም ተመልክተንም ነበር። ብዙ ሙከራዎችን ተመልክተን ነበር። ከዚህም በተጨማሪ እንግዲህ ማርከስ ራሽፎርድ የሞከራት የቅጣት ምት ጎል አንግል ወይም ደግሞ ኦፍ ፖስት የሞከራትን አጋጣሚ እንግዲህ በርካቶቹ ያስታውሳሉ። እንዲሁም ደግሞ ፓው ኩባርሲ ያስቆጠራት ጎል ከጨዋታ ውጪ በመባል የተሻረበችበትም አጋጣሚ የምናስታውሰው ጉዳይ እንደነበር ነው በጨዋታው የተመለከትነው። ነገር ግን ትላንትና ባርሴሎና ወሳኝ 3 ነጥብ ማሳካትም ችሏል። በአሁኑ ሰዓት ላይ እንግዲህ የደረጃው የሊግ ሰንጠረዡን እየመራም ይገኛል። ሪያል ማድሪድ ዛሬ የሚያሸንፍ ከሆነ ዳግም ወደ አንደኛነት የመመለስም እድልም አለው። ቪያሪያል ከሪያል ቤቲስ ያደረጉትን ጨዋታ 2-2 ያጠናቀቁ ሲሆን አትሌቲኮ ዲ ማድሪድ ኦሳሶናን አስተናግዶ እንግዲህ በአልማዳ ብቸኛ ጎል 1-0 በሆነ ውጤት ማሸነፍ መቻሉን በስፔን ላ ሊጋ የተመለከትነው ጨዋታዎች ናቸው። ከዚህም በተጨማሪ በጣሊያን ሴሪኤ የተደረጉ ጨዋታዎች አሉ። ፒሳ ከሄላስ ቬሮና ያደረጉትን ጨዋታ 0-0 በተመሳሳይ ሊቼ ከሳሱዶም 0-0 የተለያዩ ሲሆን ቶሪኖ ናፖሊን ያሸነፈበት ተጠባቂ ጨዋታም ነበር። ትላንትና ሲሞኒ እንግዲህ ያስቆጠራት ብቸኛ ጎል ናፖሊ እንድትሸነፍ መንስኤም ሆኗል። ያልተጠበቀ ሽንፈት ነው ትላንትና ከሜዳቸው ውጪ ያስተናገዱት። ሮማም ከኢንተር ሚላን ያደረጉትን ጨዋታ ኢንተር ሚላን ከሜዳቸው ውጪ 1-0 በሆነ ውጤት ማሸነፍም ችሏል። አንጌ ዮን ቦኒ ነበር ጎሉን ማስቆጠርም የቻለው። ኢንተር ሚላን 1-0 በሆነ ውጤት ወሳኙን ጨዋታ ማሸነፍ መቻሉንም ተመለከተን። በጀርመን ቡንደስሊጋ የተደረጉ ጨዋታዎች ነበሩ። ሄዴኔም ከቨርደር ብሬመን ጋር 2-2 የተለያዩ ሲሆን ኮሎኝ ከኦግስበርግ ጋር 1-1 በሆነ ውጤት ተለያይቷል። ወልፍስበርግ በስቱትጋርት በሜዳውና በደጋፊዎቹ ፊት 3-0 የተሸነፈ ሲሆን አርቢ ሌፕዚግ ሃምበርገርን 2-1 አሸንፏል። ሜንዝ በባየር ሊቨርኩሰን 3-4 በሆነ ውጤት የተሸነፈበትን ውጤት ነው የተመለከትነው። ተጠባቂውን ደርቢ ደግሞ በባየር ሙኒክና በቦሩሲያ ዶርትመንድ በኩል የተመለከተን ሲሆን ባየር ሙኒክ 2-1 በሆነ ውጤት ማሸነፍም ችሏል። ሃሪኬን እንዲሁም ደግሞ ሚካኤል ኦሊሴ አማካኝነት 2 ጎሎችን ያገኙ ሲሆን ብቸኛውን ጎል ጁሊያን ብራንት ነበር ለቦሩሲያ ዶርትመንድ ማስቆጠርም የቻለው። በዚህም የተነሳ እንግዲህ ሁሉንም ጨዋታዎች በማሸነፍ ባየር ሙኒክ አሁንም መሪነቱን ማጠናከርም ችሏል። በፈረንሳይ ሊጓን የተደረጉ ጨዋታዎችን ስንመለከት ኒስ ኦሎምፒክ ሊዮንን 3-2 በሆነ ውጤት አሸንፏል። አንገርስ ከሞናኮ 1-1 የተጠናቀቀ ሲሆን ኦሎምፒክ ዴ ማርሴይ ሌሃርቨን 6-2 በሆነ ሰፊ ውጤት ማሸነፍም ችሏል። እነዚህ እንግዲህ ትላንትና የተደረጉ ተጠባቂ ጨዋታዎች ነበሩ። እንዲሁም ደግሞ በሳውዲ ፕሮ ሊግ የተደረገ አንድ ጨዋታም ነበር። አልናስር በአሸናፊነት መቀጠሉን ነው የተመለከትነው። በሳውዲ አረቢያ ሊግ አልናስር ከአልኢትፋቅ ጋር ያደረገውን ጨዋታ 5-1 በሆነ ሰፊ ውጤትም አሸንፏል። ፖርቹጋላዊ ተጫዋች ጃኦ ፊሊክስ በጨዋታው 3 ግቦችን በማስቆጠር ሃትሪክም ሰርቷል። ቀሪዎቹን የአልናስር የማሸነፊያ ግቦች ክሪስቲያኖ ሮናልዶ እንዲሁም ደግሞ ኪንግስሌ ኮልማን ማስቆጠርም ችሏል። ክሪስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠራቸው ግቦች ወደ 949 ከፍ ማድረግ መቻሉን ነው የተመለከትነው። ጃኦ ፊሊክስ የሊጉን ከፍተኛ ግብ አስቆጣሪነት ደረጃ 8 ጎሎችን በማስቆጠር ሲመራ ክሪስቲያኖ ሮናልዶ በ5 ጎሎች ይከተላል። አልናስር የመጀመሪያ 5 የሊግ ጨዋታዎችን በማሸነፍ በ15 ነጥቦች ሊጉን እየመራ እንደሚገኝ ነው መመልከትም የቻለው። በፈረንሳይ ሊጓን እንግዲህ ማርሴይ ማሸነፉን ተከትሎ የሊግ መርሃ ግብሩን እንግዲህ ማሸነፉን ተከትሎ ሊጉን መምራት መቻሉን ነው የተመለከትነው። የማርሴይ የማሸነፊያ ግቦችን ሜሰን ግሪንውድ 4 ጎሎችን ያስቆጠረበትን አጋጣሚ በትላንትናም ተመልክተናል። የማርሴይን ማሸነፊያ ግብ ማስቆጠር ነው የተመለከትነው። ሜሰን ግሪንውድ በዚህ ዓመት ባደረጋቸው 10 ጨዋታዎች 7 ጎሎችን አስቆጥሮ 4 አመቻችቶ ማቀበልም ችሏል። በአሰልጣኝ ሮቤርቶ ዲ ዘርቢ የሚመራው ማርሴይ ማሸነፉን ተከትሎ የሊጉ መሪነትን ከፒኤስጂም ተቀብሏል። የሊጉ ደረጃ ምን ይመስላል የሚለውን ስንመለከት ማርሴይ በ18 ነጥብ አንደኛ፣ ፒኤስጂ አቻ መውጣቱን ተከትሎ 17 ነጥብ ይዞ ሁለተኛ፣ ስትራስቡርግ 16 ነጥብ በመያዝ እንግዲህ ሶስተኛ ደረጃ ላይ የተቀመጡ ክለቦች መሆናቸው ነው እንዲሁ መመልከትም የቻለው።
ዛሬም በእንግሊዝ ፕሪሚየር ሊግ 8ኛ ሳምንት የሚጠበቁ ጨዋታዎች አሉ። ሁለት ያክል ጨዋታዎች ይደረጋሉ። ቀን 10 ሰዓት ላይ እንዲሁም ደግሞ አመሻሽ 12 ሰዓት ተኩል ላይ የሚደረጉ ተጠባቂ ጨዋታዎች አሉ። በሱፐር ሰንዴይ እንግዲህ ዛሬ የላንክሻየር ደርቢ ጨዋታ አመሻሽ 12 ሰዓት ተኩል ላይ በሚጀምረው ጨዋታ የሚደረግ ይሆናል በአንፊልድ ስቴዲየም። ከዛ በፊት ግን በቶተናም ሆትስፐር ስቴዲየም እንግዲህ ቶተናም ከአስቶን ቪላ ጋር የሚያደርጉት ተጠባቂ ጨዋታ አለ። እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ቀን 10 ሰዓት ላይ የሚጀምር ይሆናል። በተለይም አሰልጣኝ ኡናይ ኤምሬ አስቶን ቪላን በመያዝ በዚህ ዓመት እንግዲህ እየተንገዳገዱ ነበር። ያለፉትን ሁለት ጨዋታዎች ግን በማሸነፍ ጥሩ እንቅስቃሴ እያደረጉም ይገኛሉ። ይህንን ለማስቀጠል የዛሬውን ጨዋታ ከሜዳቸው ውጪ ማሸነፍ ይጠበቅባቸዋል። በተቃራኒው ደግሞ አዲስ አሰልጣኝ የቀጠረው ቶተናም ሆትስፐር አሰልጣኝ አንጌ ፖስቴኮግሉን ካሰናበቱ በኋላ በቶማስ ፍራንክ ስር ጥሩ እንቅስቃሴ እያደረጉም ይገኛሉ። በደረጃ ሰንጠረዡ እንኳን ብንመለከት እንግዲህ በአሁኑ ሰዓት ላይ 3ኛ ደረጃ ላይ ነው መቀመጥ የቻሉት ከሊጉ መሪ ከአርሰናል በ2 ነጥብ ብቻ ዝቅ በማለት ይህም እንግዲህ እጅግ በጣም ጥሩ እንቅስቃሴ እንዲሁም ደግሞ የአመርቂ ውጤት እያመጡ እንደሆነ ማረጋገጫም ይሆናል። የዛሬውን ጨዋታም እንግዲህ በሜዳቸውና በደጋፊዎች ፊት እንደማድረጋቸው ያሸንፋሉ የሚሉ ቅድሚያ ግምቶች እየወጡም ይገኛሉ። በዚህም ጨዋታ እንግዲህ አሰልጣኝ ቶማስ ፍራንክ ማሸነፍ ይጠበቅብናል ሲሉ ነው መናገር የቻሉት። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። ዶሚኒክ ሶላንኬ በጉዳት ምክንያት እንደማይገኝ ይታወቃል። ቤን ዴቪስ እንዲሁ ጉዳት ላይ ያለ ተጫዋች ሲሆን ጀምስ ማዲሰንም ከጉዳት ያልተነሳም ተጫዋች ነው። ዮዋን ቢሱማ እንዲሁ በጉዳት ምክንያት አይገኝም። ዲያን ኩሉሴቭስኪ፣ ራዱ ድራጉሲን በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን አሰልጣኙም ተናግሯል። ነገር ግን በዚህ ዓመት መምጣት የቻሉት እንደ መሐመድ ቅዱስ እንዲሁም ደግሞ ሌሎች ተጫዋቾች እንግዲህ ዣኦ ፓሊኒያን የመሳሰሉ ተጫዋቾች በቲሙ እጅግ በጣም ጥሩ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል ይጠቀሳሉ። በተለይም ዣኦ ፓሊኒያ እንግዲህ ከባየር ሙኒክ በውሰት ከመጣ በኋላ በቶተናም ሆትስፐር ቤት አይነኬ ከሚባሉ ተጫዋቾች መካከል አንዱም ያደርገዋል። ሌላኛው መሐመድ ቅዱስ ነው። ይህም ተጫዋች እንግዲህ ወደ ሌላኛው የእንግሊዝ ፕሪሚየር ሊግ ክለብ የሆነው ቶተናም ሆትስፐር ከመጣ በኋላ በዚህ ዓመት ከማይነኩ ተጫዋቾች መካከል ይጠቀሳል። 4 ጎልና 1 አሲስት በ7 ጨዋታዎች ማስመዝገብ የቻለም ተጫዋች ነው። በዚህም የተነሳ እንግዲህ የዛሬውን ጨዋታ ቅድሚያ ግምት ከሚሰጣቸው ክለቦች መካከል አንደኛውም ያደርገዋል። ሪቻርልሰን በዚህ ዓመት ከተሻሻሉ ተጫዋቾች መካከል አንደኛ ነው። በአሰልጣኝ ቶማስ ፍራንክ ስር 3 ጎሎችንና 1 አሲስት ማስመዝገብም ችሏል። በተቃራኒው በአስቶን ቪላ ቤት የሚጠቀሰው ተጫዋች እንግዲህ የቀድሞ የቦሩሲያ ዶርትመንድ ተጫዋች ሆነው በአሁኑ ሰዓት ላይ በአስቶን ቪላ የሚገኘው ዮኤል ማለን ነው። ይህ ተጫዋች 2 ጎሎችን ማስቆጠርም ችሏል። እና ሞርጋን ሮጀርስ በዚህ ዓመትም እንግዲህ የሚጠበቅባቸውን ነገሮች እያበረከቱም ይገኛሉ። የተጫዋች እንግዲህ በበርካታ የእንግሊዝ ክለቦች እንዲሁም ደግሞ በዓለም ታላላቅ ክለቦች የሚፈለግም ተጫዋች ነው። በተለይም በአማካይ ቦታ ላይ እጅግ በጣም የተሻለ ተጫዋች መሆኑን እያስመሰከረም ይገኛል። በዚህ ዓመትም ጥሩ እንቅስቃሴ ነው እያደረገም የሚገኘው። በአስቶን ቪላ በኩል ጄደን ሳንቾ በጉዳት ምክንያት የማይገኝም ተጫዋች ነው። ዮሃን ቶሌማንስ እንዲሁም ደግሞ ሚንግስ ጉዳት ላይ ያሉ ተጫዋቾች መሆናቸውን አሰልጣኝ መግለጹንም ተመለከትን። አስቶን ቪላ ከሜዳቸውና ከደጋፊያቸው ውጪ ዛሬ የሚያደርጉት ተጠባቂ ጨዋታ አለ። እነዚህ ሁለቱ ክለቦች የመጨረሻ 5 ጨዋታቸውን ስንመለከት እንግዲህ ሁለቱም 2 ጨዋታዎችን አሸንፈዋል፣ 2 ጨዋታዎችን አቻ ወጥተዋል፣ እንዲሁም ደግሞ 1 ሽንፈት ያስተናገዱም ክለቦች ናቸው። ይህም እንግዲህ ዛሬ ተጠባቂ ከሚያደርጋቸው ወሳኝ ነገሮች መካከል ይጠቀሳል። በታሪክ በተገናኙበት ጊዜ ደግሞ ስንመለከት ቶተናም ሆትስፐር 77 ጊዜ ያማሸነፍ የቻለ ሲሆን 61 ጊዜ ደግሞ አስቶን ቪላ ማሸነፍም ችሏል። 36 ጊዜ በአቻ ውጤት ነው ማጠናቀቅ የቻሉት። አምና በተደረገ ጨዋታ እንግዲህ በዚሁ ስቴዲየም በተደረገ ጨዋታ ቶተናም ሆትስፐር አሸንፎ ነበር። ነገር ግን አምና 3 የነበረ እነዚህ ሁለቱ ክለቦች መገናኘት የቻሉት በቪላ ፓርክ 2 ተገናኝተው ሁለቱንም ጨዋታ አስቶን ቪላ ማሸነፍ መቻሉን እንመለከታለን። በእርግጥ አምና በአሰልጣኝ አንጌ ፖስቴኮግሉ ስር እንግዲህ ቶተናም ሆትስፐር 17ኛ ደረጃን ይዞ ማጠናቀቁ እንዲሁም ደግሞ እጅግ በጣም አስከፊ ጊዜን ማሳለፉን እናስታውሳለን። ምንም እንኳን የዩሮፓ ሊግ ዋንጫን ማምጣት ቢችሉም እንዲሁም ደግሞ በተቃራኒው አስቶን ቪላን ስንመለከት ወደ ዩሮፓ ሊጉ ያለፈበትን እጅግ በጣም ትንቅንቅ የበዛበትን የአውሮፓ ቻምፒየንስ ሊግ ቦታን ለመያዝ የሚደረገውን ጥረት በስተመጨረሻም ተመልክተንም ነበር። ይህም አስቶን ቪላ ምን ያህል ወደ መጨረሻ ላይ ጠንካራ እንደነበረም የምናስታውሰው ጉዳይ ነው። በዚህ ዓመት ግን ይህ ነገር ተቃራኒም ይመስላል። ቶተናም ሆትስፐር እጅግ በጣም ጠንክሮ የመጣ እንዲሁም ደግሞ አስቶን ቪላ ደግሞ በተቃራኒው እንግዲህ ፍራስትሬት አድርጎ የመጣ ክለብ መሆኑን ነው እየተመለከትን የምንገኘው። ይህ ቀን 10 ሰዓት ላይ የሚጀምረው የ8ኛ ሳምንት መርሃ ግብር ተጠባቂ ነው። ሌላኛው በእንግሊዝ ፕሪሚየር ሊግ ሁለተኛውና ወሳኙ ጨዋታ በላንክሻየር ደርቢ
በአንፊልድ የሚደረገው የሊቨርፑልና የማንቸስተር ዩናይትድ ተጠባቂ ጨዋታም አለ። ይህ በርካቶቹ የሚጠብቁት ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ 20 ዋንጫዎችን በማንሳት የሚጠቀሱ ክለቦች ናቸው። በእንግሊዝ ፕሪሚየር ሊግ እንግዲህ አንደኛ ደረጃነትን መያዝም ችሏል። ከዚህ በፊት ማንቸስተር ዩናይትድ 20 ዋንጫዎችን በመያዝ ቀዳሚ ነበር። አምና ግን አሰልጣኝ አርኔ ስሎት ይህንን ታሪክ እንዲጋራ እንግዲህ ወሳኛውን ዋንጫ በማሳካት 20ኛ ዋንጫውን ሊቨርፑል እንዳሳካም ተመልክተናል። በዚህ ዓመትም ከሚጠበቁ ክለቦች መካከል ሊቨርፑል ዋነኛው እንደሆነም ይታወቃል። በዚህም የተነሳ እንግዲህ ይህ ጨዋታ በሁለቱም ክለቦች መካከል የሚጠበቅ ነው። በተለይም በሊቨርፑል በኩል ያለፉትን 3 ጨዋታዎች ከኢንተርናሽናል ብሬክ በፊት ያደረጉትን ጨዋታዎች 3ቱንም መሸነፋቸውን ተከትሎ በርካታ ትችቶች ካሁኑ እየደረሰባቸውም ይገኛሉ። አሰልጣኝ አርኔ ስሎት ችግራቸውን መፍታት አለባቸው ሲሉ በርካቶቹም ያነሳሉ። በተቃራኒው ደግሞ አንዳንድ ነገሮችም ይነሳሉ። በተለይም እንግዲህ አሰልጣኝ አርኔ ስሎት በአሁኑ ሰዓት ላይ ራሳችንን ማደስ አለብን ሲሉ እየገለጹም ነው የሚገኙት። የተጫዋቾቻቸውንም ጉዳዩ እንዲሁ ያነሳሉ። ነገር ግን በዚህ በላንክሻየር ደርቢ ጨዋታ ምንም እንኳን ከባድ ቢሆንም መልስ መስጠት አለብን ሲሉ በፕሬስ ኮንፈረንሳቸው መናገራቸውንም ተመልክተናል። ማንቸስተር ዩናይትድ ደግሞ በተቃራኒው እንግዲህ አሰልጣኝ ሩበን አሞሪም ከመጣ ጀምሮ ያለፉትን 11 ወራት ማንቸስተር ዩናይትድ በተከታታይ 2 ድሎችን ማስመዝገብም አልቻለም። ዛሬ ምን ያልባት ይህንን ነገር ያሳካ ይሆን የሚሉ ጥያቄዎች እየበዙም ይገኛሉ። ያለፈውን ጨዋታ እንግዲህ በፍጹም የጨዋታ የበላይነት አዲሱን አዳጊ ሰንደርላንድን በኦልድ ትራፎርድ 2-0 በሆነ ውጤት ማሸነፍ መቻላቸው በርካቶቹም ይጠቅሳሉ። በተለይም ሰንደርላንድ እንግዲህ ምንም እንኳን አዳጊ ክለብ ቢሆንም እንግዲህ ከማንቸስተር ዩናይትድ የተሻለ ስታቲክስ አለው። በዚህ ዓመት ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል የሚጠቀስም ክለብ ነው። በዛም የተነሳ እንግዲህ ማንቸስተር ዩናይትድ ያን ጨዋታ ማሸነፉን ምናልባትም አንዳንድ ለውጦችን እያስመለከተን ይሆን የሚሉ ጥያቄዎች እየተነሱም ነበር። ከዚህም በተጨማሪ የበረኛው ሴኔ ላመንስ ጉዳይም ይነሳል። የተጫዋች የመጀመሪያ ጨዋታውን ክሊንሺት ማስመዝገቡን እንዲሁም ደግሞ በጨዋታው ላይ ጥሩ እንቅስቃሴ ማድረጉን ተከትሎ ማንቸስተር ዩናይትድ ወሳኝ በረኛ ወይም ደግሞ አንድ እርምጃ ከፍ የሚያደርገውን በረኛ አግኝቷል የሚሉ አንዳንድ ዘገባዎች እየተመለከትን እንገኛለን። ነገር ግን ይህ ተጫዋች በማንቸስተር ዩናይትድ ገና አንድ ጨዋታ ብቻ ነው ማድረግም የቻለው። በአንድ ጨዋታ ነው እንግዲህ ይህ ሁሉ ሙገሳ እየደረሰውም የሚገኘው። ነገር ግን እዚህ ጨዋታ ላይ እንዲሁ ሌሎች ለውጦችን የሚያመላክተን ከሆነ እንዲሁም ደግሞ ማንቸስተር ዩናይትድ ጨዋታውን አሸንፈው የሚወጣ ከሆነ ከሜዳቸው ውጪ ይህ ተጫዋች እንግዲህ ክብረ ሞገሱ ከፍ ሊል እንደሚችል ካሁኑ ግምቶችም ይወጣሉ። በዚህም የተነሳ ማንቸስተር ዩናይትድ ይህን ጨዋታ እንግዲህ ለማሸነፍና ለማሸነፍ ብቻ እንሄዳለን ሲሉ ተጫዋቾቹም እንዲሁም ደግሞ አሰልጣኙ መናገሩን ነው የተመለከትነው። ነገር ግን እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ በበርካቶች በታሪክም ይሁን አሁን ባላቸው ተቃርኖም ይሁን በበርካታ ነገሮች እንግዲህ ከባድ እንዲሁም ደግሞ ተጠባቂ ያደርገዋል። በታሪክ በተገናኙበት ጊዜ ማንቸስተር ዩናይትድ አብላጫ ማሸነፍ የቻለም ክለብ ነው። 84 ጊዜ ማሸነፍ ችሏል። 71 ጊዜ ደግሞ ሊቨርፑል ነው ማሸነፍ የቻለው። 59 ጊዜ አቻ በሆነ ውጤት ማጠናቀቅ ችሏል። ነገር ግን ያለፉትን 10 ዓመታት ስታቲክስ ደግሞ ብንመለከት ኦፕታ ይዞት በወጣው በተመለከትነው ስታቲክስ መሰረት እንግዲህ 28-8 በሆነ አግሪጌት ውጤት እንዳሸነፈ ነው የሚገለጸው። ያለፉትን 10 ዓመታት ፍጹም የጨዋታ የበላይነት ወይም ደግሞ የነጥብ የበላይነት የያዘው ሊቨርፑል ነው። በተቃራኒው ማንቸስተር ዩናይትድ እጅግ በጣም እየተዳከመም ይገኛል። ከዚህም እንደ ዋነኛው የሚጠቀሰው እንግዲህ 7-0 የተሸነፉበት የዚሁ የአንፊልዱ ጨዋታ በርካቶች ያነሳሉ። በመጀመሪያው ዓመት ነበር እንግዲህ አሰልጣኝ ኤሪክ ቴን ሃግ በመጣበት ዓመት በመልሱ ጨዋታ ይህንን ውጤት ማስመዝገብ የቻለው በሜዳቸውና በደጋፊዎቹ ፊት 2-1 በሆነ ውጤት በኦልድ ትራፎርድ አሸንፈው መምጣትም ችለው ነበር። በጨዋታው ላይ በአሁኑ ሰዓት ላይ ወደ ሌሎች ክለቦች በውሰት ማቅናት የቻሉት ጀደን ሳንቾ እንዲሁም ደግሞ ሌላኛው ተጫዋች ማርከስ ራሽፎርድ ጎል ማስቆጠር ችለዋል። እንዲሁም ደግሞ ማስተዛዘኛውን ጎል ደግሞ ሙሐመድ ሳላ ነበር በዛ ጨዋታ ላይ ማስቆጠር የቻለው። ነገር ግን የመልሱን ጨዋታ ዳርዊን ኑኔዝ፣ ኮዲ ጋክፖ እንዲሁም ደግሞ ሌላኛው ተጫዋች የሆነው ሙሐመድ ሳላ 2 ጎሎችን ፌርሚኒዮ 1 ጎል በማስቆጠር እንግዲህ 7-0 በሆነ ውጤት የተሸነፈበት በታሪካቸው ትልቁ ውጤት እንዲሁም ደግሞ በአሰልጣኝ ኤሪክ ቴን ሃግ ዘመን ደግሞ የማይረሳው አስከፊው ውጤት እንደነበረም የምናስታውሰው ጉዳይ ነው። ይህ ዳግም ሊከሰት ይችላል አይችልም የምናውቀው ጉዳይ አይደለም። በተለይም ማንቸስተር ዩናይትድ ሊገመት የማይችል እንደሆነ በዚህ ዓመታት እየተመለከተን እንገኛለን። በተለይም ከትላልቅ ክለቦች ጋር የሚያደርጋቸውን ጨዋታዎች እንግዲህ በፍጹም መፎካከር ነበር አምና ማስመልከትም የቻለን። በዚሁ ስቴዲየም ሁለታቸው
የወጡበትም ጨዋታ አምና የምናስታውሰው ጉዳይ ነው። አሰልጣኝ ሩበን አሞሪም በመጡበት አመት እንግዲህ በአንፊልድ አቻ መውጣታቸውንም እናስታውሳለን። እንዲሁ በተቃራኒው ከአርሰናል ጋር እንዲሁ ማሸነፍ የቻሉበትንም የኤፍኤ ካፕ ውጤት የምናስታውሰውም ጉዳይ ነው። ነገር ግን በዚህ አመት እንደዚህ አይነት ውጤቶችን መመልከትም አልቻለም። በአርሰናል እንዲሁም ደግሞ በማንቸስተር ሲቲ መሸነፍም ችሏል። ነገር ግን ተገማች ያልሆነ ክለብ መሆኑንም ነው በማንቸስተር ዩናይትድ በኩል የምናስታውሰው። ይህም እንግዲህ ዛሬ ያሸንፋል ወይስ ደግሞ ምን ያጋጥማል የሚለውን አብረን የምንመለከት ነው የሚሆነው። በእናንተስ ግምት ምን ይመስላችኋል? ቅድሚያ ግምታችሁን ኮሜንት ቦክስ ላይ ልታስቀምጡልንም ትችላላችሁ። ማንቸስተር ዩናይትድ ከሜዳቸው ውጪ ከሊቨርፑል ጋር የሚያደርጉት ጨዋታም ይጠበቃል። አሰልጣኝ አርኔ ስሎት መልስ መስጠት አለብን ሲሉ መናገራቸውንም ዳግም እናስታውሳቸው። እንዲሁም ደግሞ አሌክሳንደር ኢዛክ በዛሬው ጨዋታ ጀምሮ እንግዲህ ልትተቹት ትችላላችሁ በአቋሙ ሲሉ መናገራቸውንም ተመልክተናል። ምናልባትም በዛሬው ጨዋታ ላይ በቋሚ አሰላለፍ የመግባት እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ በኩል የሚጠቀሱ ነገሮችን ስንመለከት እንግዲህ ማንቸስተር ዩናይትድ በዚህ አመት እጅግ በጣም ጥሩ እንቅስቃሴ ከሚያደርግባቸው ቦታዎች መካከል የአጥቂ ስፍራቸው ነው። በተለይም የብሪያን ምቤሞ፣ ማቲያስ ኩኛ እንዲሁም ደግሞ ቤንጃሚን ሴስኮ ጥምረት ጥሩ እንቅስቃሴ እያሳየንም ይገኛል። የሜሰን ማውንት ፐርፎርማንስ መስተካከሉም ተከትሎ እንግዲህ ወደ ቤስት 11 መምጣት የቻለበትንም አጋጣሚ ነው መመልከት የቻለው። ይህ ምናልባትም ለአሰልጣኝ አርኔ ስሎት እንዲሁም ደግሞ ለሊቨርፑል ራስ ምታተም ይሆናል። ሊቨርፑል በዚህ አመት ከሚቸገርባቸው ነገሮች መካከል የመከላከል አቅማቸው መዳከም እንዲሁም ደግሞ የቆመ ኳስ ችግርም እየተመለከትን ነው የምንገኘው። ማንቸስተር ዩናይትድ ደግሞ ከቆሙ ኳሶች አንዳንድ እድሎችን እየፈጠሩም ይገኛሉ። ሰንደርላንድ ላይ ያስቆጠረውን ኳስ እንዲሁ እንደ ምልክት ማንሳትም እንችላለን። ከመልሱ ልወራ የሚያገኟቸውን ኳሶች እንግዲህ ለመጠቀም ብዙ ሙከራዎችን ሲያደርጉም ነው እየተመለከተን የምንገኘው። እንዲሁም ደግሞ ማንቸስተር ዩናይትድ እንግዲህ የመከላከል ደግሞ በተለይም ደግሞ የመሃል አማካዮች ችግር አሁንም እንደ ችግር የሚነሳው ጉዳይ ነው። ዛሬም ምናልባትም አሰልጣኝ አርኔ ስሎት ይሰሩበታል ተብሎ ከሚጠበቁባቸው ቦታዎች መካከልም ይጠበቃል። በተለይም የብሩኖ ፈርናንዴዝ እና የካርሎስ ካሴሜሮ ሁለቱ የአማካይ ስፍራ እንዲሁም ደግሞ በሊቨርፑል በኩል ስንመለከት እንግዲህ በዛ ቦታ ላይ መጫወት የሚችሉ ሶስት ተጫዋቾች አሉ። ዶሚኒክ ሶቦስላይ፣ ማካሊስተር እንዲሁም ደግሞ ሪያን ግራቨንበርች ምናልባትም የቁጥር እንዲሁም ደግሞ የአቋም ብልጫን የሚወስዱ ከሆነ ምናልባት ይህ ጨዋታ እንግዲህ በሊቨርፑል ዶሚኔት የሚደረግበት አቅም ይኖረዋል። ነገር ግን ይህ ነገር በዛሬው ጨዋታ ላይ ይደገማል አይደገምም አብረን የምንመለከት ይሆናል። አንዳንድ ፎርሜሽን ለውጦችን እንኳን ማድረግ ባይችሉም አሰልጣኝ ሩበን አሞሪም ለዚህ ግን መፍትሄ ይዘው ይቀርባሉ ተብሎ የሚገመትበት የዛሬም ጨዋታ ነው የምንመለከተው። ይህ 12 ሰዓት ተኩል አመሻሽ ላይ በሚጀምረው የላንክሼር ደርቢ የእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መራግብር ተጠባቂ ጨዋታ ነው። በዛሬ ጨዋታ ላይ እንግዲህ ኢብራሂማ ኮናቴ መመለሱን አሰልጣኙ ተናግሯል። አሊሰን ቤከር፣ ዋታሮ እንዲሁም ደግሞ ጆቫኒ ሎይኖ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ኑሴር ማዝሬ፣ አይደን ሄቨን እንዲሁም ደግሞ ሊሳንድሮ ማርቲኔዝ በጉዳት ምክንያት አይገኙም። የኑሴር ማዝሬ ጉዳይ ግን አጠራጣሪ መሆኑን አሰልጣኙ መናገራቸውን ከዚህ በፊትም ተመልክተናል። በሊቨርፑል በኩል እንግዲህ ሁጎ ኤኪቲኬ በዚህ አመት 3 ጎልና 1 አሲስት በማስመዝገብ ከቲሙ ጋር ምን ያህል መዋሃድ እንደቻለ ያስመለከተን ተጫዋች ነው። መሐመድ ሳላ 2 ጎልና 2 አሲስት ማስመዝገብ ችሏል። በተመሳይ ኦዲ ጋግቦም እንዲሁ 2 ጎልና 2 አሲስት ማስመዝገብም ችሏል። ቤንጃሚን ሴስኮ ያለፉትን 2 ተከታታይ ጨዋታዎች ላይ ጎል ማስቆጠሩን ተከትሎ እንግዲህ ዛሬም እንግዲህ ከሚጠበቁ ተጫዋቾች መካከል አንደኛውም ያደርጓል። ከቲሙ ጋር ምን ያህል እየተዋደ እንደመጣ እንግዲህ ያለፉትን 2 ጨዋታዎች ምስክር ናቸው። በዛሬም ጨዋታ ላይ ለውጥ ይፈጥራል ተብሎ ከሚጠበቁ ተጫዋቾች መካከል የሚጠበቀውም ተጫዋች ነው። ዛሬ የሚደረገውን ጨዋታ ቅድሚያ ግምታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። ማን ያሸንፋል? ኮሜንት ቦክስ ላይ አጋሩን። እኛም የካርድ ሽልማቶችን እንዲሁ የምናበረክት ነው የሚሆነው። ሌላኛው በስፔን ላ ሊጋ የሚደረጉ ጨዋታዎች አሉ። ከነዚህ መካከል ኤልቼ ከአትሌቲኮ ቢልባኦ ጋር የሚያደርጉት ተጠባቂ ጨዋታ አለ። ይህ ቀን 9 ሰዓት ላይ የሚጀምር ጨዋታ ነው። ሴልታ ቪጎ ሪያል ሶሴዳድን የሚያስተናግድበት የ11 ሰዓት ከሩብ ጨዋታ ሌላኛው ሲሆን ምሽት 1 ሰዓት ተኩል ሌቫንቴ ሪያል ቫይካኖን ያስተናግዳል። ምሽት 4 ሰዓት ላይ ደግሞ ሄታፌ ሪያል ማድሪድን የሚያስተናግድበት ሌላኛው ተጠባቂም ጨዋታ ነው። ሪያል ማድሪድ የሊጉ መሪ ሆኖ ከሜዳቸው ውጪ ዛሬ የሚያደርጉት ተጠባቂ ጨዋታ እንዲሁ የሚገመትም ነው። ሄታፌ በዚህ አመት እንግዲህ የደረጃ ሰንጠረዡ አጋማሽ ላይ ነው የሚገኙት። ያለፉትን ተከታታይ 4 ጨዋታዎችን ማሸነፍም አልቻሉም። በሁለቱ አቻ ሲወጡ በሁለቱ ሽንፈት ማስተናገዳቸው ነው የተመለከትነው። በሪያል ማድሪድ በኩል ስንመለከት ደግሞ ካለፉት 5 ጨዋታዎች 1 ሽንፈት ነው ማስተናገድ የቻሉት። እሱም ደግሞ በማድሪድ ደርቢ ከአትሌቲኮ ዲ ማድሪድ ጋር ያደረጉት ጨዋታ ያልተጠበቀ 5-2 ሽንፈትን በርካቶቻችን እናስታውሳለን። ነገር ግን በአሰልጣኝ ዣቪ አሎንሶ ስር ጥሩ እንቅስቃሴ እያደረጉም ይገኛሉ። የሊጉም መሪ መሆናቸውንም ተመልክተናል። ዛሬም እንግዲህ የሚጠበቅ ጨዋታ ነው። በጣሊያን ሴሪኤም የሚደረጉ ጨዋታዎች አሉ። ኮሞ ጁቬንቱስን ሲያስተናግድ፣ ጄኖዋ ከፓርማ፣ ካግሊያሪ ከቦሎኛ
እንዲሁም አታላንታ ከላዚዮ ጋር የሚያደርጉት ጨዋታም ይጠበቃል። አታላንታ ከላዚዮ በርካቶች የሚጠብቁት ጨዋታ ነው። ኤሲ ሚላንም ፊዮሬንቲናን የሚያስተናግድበት ሌላኛው ተጠባቂ ጨዋታ መሆኑን ተመለከትን። በጀርመን ቡንደስሊጋ ሁለት ያክል ጨዋታዎች ይደረጋሉ። ፍራይቡርግ ኢንትራንክ ፍራንክፈርትን ያስተናግዳል። ሴንት ፖሊ ከሆፌንሄም ጋር የሚያደርጉት ጨዋታ ተጠባቂ ሲሆን በፈረንሳይ ሊጓን ወደ 5 የሚጠጉ ጨዋታዎች ናቸው የሚደረጉት። ሌንስ ፓሪስን ሲያስተናግድ ስቴድ ሬንስ ከአግዠር ይጫወታሉ። ሎረንት ብሬስትን ሲያስተናግድ ቶሉዝ ከሜንዝ እንዲሁም ደግሞ ናንስ ከሊል ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እንጋብዛለን። በተለይም በሱፐር ሰንዴይ ሊቨርፑል ከማንቸስተር ዩናይትድ በላንክሻየር ደርቢ የሚደረገውን የአመሻሽ 12 ሰዓት ተኩል ጨዋታ እንድታዩ ሁላችንም እየጋበዝን ወደ ሌሎች ፕሮግራሞቻችን የምናልፍ ነው የሚሆነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁም ደግሞ ዛሬ የሚጠበቁ ጨዋታዎች አሉ። ቀን 10 ሰዓት ላይ ቶተንሃም ሆትስፐር አስቶን ቪላን የሚያስተናግድበት ተጠባቂ ጨዋታ አለ። እንዲሁም ደግሞ አመሻሽ 12 ሰዓት ተኩል ላይ በርካቶቹ የሚጠብቁት የላንክሻየር ደርቢ በማንቸስተር ዩናይትድ እንዲሁም ደግሞ በሊቨርፑል መካከል በአንፊልድ ሮድ የሚደረገው ተጠባቂ ጨዋታ አለ። እነዚህ ሁለቱ በፕሪሚየር ሊግ 2020 ዋንጫዎችን ማንሳት የቻሉ እነዚህ ወሳኝ እንዲሁም ደግሞ ታላቅ ክለቦች ዛሬ እርስ በርስ የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ሩበን አሞሪም ከአሰልጣኝ አርነ ስሎት ጋር የሚፋጠጡበት ዛሬ ተጠባቂ ጨዋታ አለ። እሱን በስፋት የምንመለከት ነው የሚሆነው። ይህንን ጨዋታ እንግዲህ እንድታዩ ነው የምንጋብዛችሁ። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስላሉ። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።